ምዕራፍ 5 አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነም ሐረግ ተከለበት፣ በመካከሉም ግንብ ሠራ፣ ደግሞም የመጥመቂያ ጉድጓድ ማሰበት። ወይንን ያፈራ ዘንድ ተማመነ፣ ዳሩ ግን ሆምጣጣ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎችም ሆይ በእኔና በወይኑ ቦታዬ መካከል እስኪ ፍረዱ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጤ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለማሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመረገጫም ይሆናል። ባድማ አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ኩርንችትና እሾህ ይበቅልበታል። ዝናብንም እንዳያዘንቡበት ደመናዎችን አዛለሁ። የሰራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ ያደርግ ነበር፣ እነሆም ደም ማፍሰስ ሆነ። ጽድቅንም ይተማመን ነበር፣ እነሆም ጩኸት ሆነ። ስፍራ እስከማይቀር ድረስ እናንተም በምድር ላይ ብቻችሁን እስክትቀመጡ ድረስ ቤትን ከቤት ጋር ለሚያያይዙ እርሻንም ከእርሻ ጋር ለሚያቀራርቡ ወዮላቸው። የሰራዊት ጌታ እግዚአብሔር በጆሮዬ እንዲህ አለ፣ በእውነት ብዙ ታላቅና መልካም ቤት ባድማ ይሆናል፣ የሚቀመጥበትም አይገኝም። ከወይኑ ቦታ 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል። አንድ የቆሮስ መስፈሪያም ዘር፣ አንድ የኢፍ መስፈሪያም ብቻ ይሰጣል። ስካርን ለመከተል በጠዋት ለሚማልዱ የወይን ጠጅም እስኪያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ወዮላቸው። መሰንቆና በገና ከበሮና እምቢልታም የወይን ጠጅም በግብዣቸው አለ። የእግዚአብሔርን ሥራ ግን አልተመለከቱም፣ እጁም ያደረገችውን አላስተዋሉ። ስለዚህ ሕዝቤ ወደ ምርኮ ሄዱ፣ ጌታን አላወቁትምና ከበርቶቻቸውም ተራቡ፣ ሕዝባቸውም ተጠሙ። ሲኦልም ሆዷን አስፍታለች፣ አፏንም ያለ ልክ ከፍታለች። ከበርቶቻቸውና አዛውንቶቻቸውም ባለጠጎቻቸውም ደስተኞቻቸውም ወደ እርሷ ይወርዳሉ። ሰውም ይጎሳቆላል፣ ሰውም ይዋረዳል፣ የትዕቢተኞችም ዓይን ትዋረዳለች። የሰራዊት ጌታ እግዚአብሔር ግን በፍርድ ከፍ ከፍ ብሏል፣ ቅዱሱም አምላክ በጽድቅ ተቀድሷል። የበግ ጠቦቶች በማሰማሪያቸው ውስጥ ይሰማራሉ፣ እንግዶችም የሰቡትን ባድማ ይበላሉ። በደልም በምናምንቴ ገመድ ኃጢአትንም በሰረገላ ማሰሪያ ወደ ራሳቸው ለሚስቡ እናይ ዘንድ ሊቸኩል ሥራውንም ያፋጥን እናውቃትም ዘንድ የእስራኤል ቅዱስ ምክር ትቅረብ ትምጣ ለሚሉ ወዮላቸው። ክፉውን መልካም መልካሙን ክፉ ለሚሉ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ ጣፋጩን መራራ መራራውንም ጣፋጭ ለሚያደርጉ ወዮላቸው። በዓይናቸው ጥበበኞች በነፍሳቸውም አስተዋዮች ለሆኑ ወዮላቸው። የወይን ጠጅ ለመጠጣት ኃያላን የሚያሰክረውንም ለመደባለቅ ጨካኞች ለሆኑ በደለኛውን ስለ ጉቦ ጻድቅ ለሚያደርጉ የጻድቁንም ጽድቅ ለሚያስወግዱበት ወዮላቸው። ስለዚህ የእሳት ወላፈን ቃርሚያን እንደሚበላ እብቅም በነበልባል ውስጥ እንደሚጠፋ እንዲሁ የእነርሱ ሥራ የበሰበሰ ይሆናል፣ ቡቃያቸውም እንደ ትቢያ ይበናል። የሰራዊትን ጌታ የእግዚአብሔርን ሕግ ጥለዋልና የእስራኤልም ቅዱስ የተናገረውን ቃል አቃለዋልና። ስለዚህ የእግዚአብሔር ቁጣ በሕዝቡ ላይ ነዷል፣ እጁንም በላያቸው ዘርግቶ መጥቷቸዋል። ተራሮችም ተንቀጠቀጡ፣ ሬሳቸውም በአደባባይ መካከል እንደ ጉድፍ ሆኗል። በዚህም ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ለአሕዛብም በሩቅ ምልክትን ያቆማል፣ ከምድርም ዳርቻ በፉጨት ይጠራቸዋል። እነሆም እየተጣደፉ ፈጥነው ይመጣሉ፣ ደካማና ስንኩል የለባቸውም፣ የሚያንቀላፋና የሚተኛም የለም። የወገባቸውም መቀነት አይፈታም፣ የጫማቸውም ማዘቢያ አይበጠስም።
ፍላጾቻቸው ተስለዋል፣ ቀስቶቻቸውም ሁሉ ተለጥጠዋል። የፈረሶቻቸውም ኮቴ እንደ ቦላድ፣ የሰረገሎቻቸውም መንኰራኵር እንደ አውሎ ነፋስ ይቈጠራል። ጩኸታቸው እንዳንበሳ ነው፣ እንዳንበሳ ደቦሎችም ያገሳሉ፣ ንጥቂያንም ይዘው ያገሳሉ። ይወስዱትማል፣ የሚያድንም የለም። በዚያ ቀን እንደ ባሕር መትመም ይተሙባቸዋል። ወደ ምድርም ቢመለከቱ እነሆ ጨለማና መከራ አለ፣ ብርሃንም በደመናዎቿ ውስጥ ጨልሟል።